ወራህመቱላሂ ወበረካቱ። ይህ መልእክቴ ለወንድም ሰዒድና ለመሰሎቹ ይድረስ ማለት እፈልጋለሁ። ውድ ወንድሜ ሰዒድ ማሻአላህ ሲያዩህ የሱና ጺምህ መልክህ በጣም ደስ ይላል። አላህ ሱብሓነሁ ወተዓላ ይጨምርልህ። ነገር ግን ወንድሜ ሰዒድ ከእህቶች ጋር በመሆን እየሰራኸው ያለኸው ቪዲዮ ሐቂቃ አንገት የሚያስደፋ የኢስላምን እሴት ክብር የሚንድ የሚያቆሽሽ ነው። ሰው ፕራንክ ብሎ አንድ ቪዲዮ ሊሰራ ይችላል። ነገር ግን እየደጋገሙ 2-3 ቪዲዮ ከዛም አልፎ መሰል ቪዲዮዎችን በእንደዚህ ያለ መንገድ መስራት አላህ ሱብሓነሁ ወተዓላ ያከበረውን ያላቀውን ታላቅ የሆነውን ረሱል ሰለላሁ ዐለይሂ ወሰለም ያላቁትን ታላቁን ጋብቻ ማርከስ ነው። እኛዋት የሚለው ቪዲዮ ላይ አዩ ቀባጥራለች ማለት ነው። ያንን ቪዲዮ ለማስተካከል እኔ እኮ ካልፈለክ ለምን አቆርጠው? ያንን ቪዲዮ ለማስተካከል ነው እንግዲህ ካሜራ አስቀምጣለሁ እኔና አንቺ ለኔ ማለት ሰይድ ለኔ ክብር አለው እንድል ማለት ነው። ሰይድ እና ደግሞ ተመልካቹ ለመጀመሪያ ሚስቱ በጣም ትልቅ ክብር አለው ለልጆቹ ክብር አለው እንዲባል እኔ እንደዚህ ብዬ እናገራለሁ። አንቺ እንደዚህ ብለሽ በይ ተጣልተናል ተገናኝተን አናቅም በሱመያ የተነሳ አኩርፎኛል ምናምን ብላ እንድታወራ ሰይድ ነግሯት ካሜራውን ቁጭ አድርጎ እናት አሁን አትገባ ምናምን ሲላት ወይኔ እኔ ግርም አለኝ ያላ ስራ ነው ወይስ አቀው ነው አልኩ። ያኔ አያችሁ ከዚህ በኋላ እኔ ሰይድ መርዝ እንዲቢጠጣ ራሱ ነው ያልሸወድ እኔ ምን አይነት የኔ ሞኝነት እንዳጋለጣቸው ከዚህ ስራ ውስጥ እኔ የለሁበትም። እንደውም የኔ ፈጣሪ ነው ያጋለጣቸው። የኔ የዋህነት የውስጥ የዋህነት ነው ያጋለጣቸው እያለች እንግዲህ በቪዲዮ ምክንያት ሱመያ ቪዲዮ ሰርታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም ብያለሁ። በያላችሁበት የዓለም ዳርቻ ደስታና ሰላም ፍቅር ይብዛላችሁ። እንግዲህ ዛሬም ተመልሰናል። ትናንት የተፈጠረውን ነገር አይታችኋል ጋይስ። ዛሬም ተመልሰናል ማለት ነው። ቪዲዮ ላይክ ማድረግ አትርሱ። እንግዲህ በትላንትናው ቪዲዮ ያልደነገጠ ሰውና ያልተገረመ ሰው አለ ብዬ አላስብም ሀቂቃ ማለት ነው። ምክንያቱም ምንም እኔ በግሌ ምንም ያልጠበቅኩት ነገር ነው። እንደዛ አይነት ነገር ይሆናል ብዬ በቃ ያልጠበቅኩት ነገር ነው። ትላንትም ብየዋለሁ። ምናልባት ወደ መጨረሻ አካባቢ ያሉትን ቪዲዮዎች ነው እንጂ ትንሽ ያምታታኝና ድራማ ምናምን ብዬ የጠረጠርኩት ተመካክረው ምናምን የሚለው ነገር የመጣብኝ ከዛ በፊት እኔ ለነሱ በቃ ትዳራቸው ስለመፍረሱ ከመጨነቅ ውጪ ወዳጅ ስትሆኑ ስታዩቸው ትዳርን ያክል ነገር መፍረሱ ምንም ጥያቄ የለውም፣ ያናድዳል እውነት ለመናገርና እኔ እንደዛ ነበር ሀቂቃ እና አልሙሂም እና ውድ ቤተሰቦቼ ትላንትና ያንን ቪዲዮ ሳይ በጣም ነው የደነገጥኩት። ትላንትን ብየዋለሁ። በቃ ማንን ራሱ ማመን እንዳለብኝ አላቅም ማለቴ በቃ ሁሉም እየዋሸ ነው እንዲህ እየወጣ እስከምል ድረስ ነው። እና እንግዲህ ትላንትና እንዳልኩት ሱመያ በቃ ከትላንትና ቪዲዮ አንፃር ሱመያ ራሱ አለችበት፣ ከዚህ ስራ ጀርባ አለችበት። በቃ ያለችበት እየመሰለኝ ነው። እሷ ላይ እሷም ምሰራውም የእውነት መሆኑን በቃ እያጠራጠረኝ ነው ብዬ ነበረ። እውነት ለመናገር ያስብላል። በጣምም ተጠራጥሬ ያለው በቃ አብሮ ሆኖ በጀምዓ ከኋላ እየተመካከሩ እየሰሩ ነው የሚለው ነው አእምሮ ውስጥ የመጣው ያንን ቪዲዮ ሳይ ማለት ነው። እና በቃ እንግዲህ ዛሬ ሱመያ ይህ ቪዲዮ ደርሷት ይሄ እንግዲህ የምክክሩ ቪዲዮ ደርሷት እሷን ቪዲዮ ለቃለች። ነገር ግን ምንም ነገር እንደማታቅና እሷን እንደማይፈልጋት በቃ ልጆቹን እንደሚፈልግ ተመካክረው እየተመካከሩባት እንደሆነ ነው ስትናገር የተረዳሁት ማለት ነው። እውነት ለመናገር በጣም ነው የሚያሳዝነው ጋይስ። በማይሆን ቦታ ላይ የማትጠብቁት ሰው ማይሆን ነገር ላይ ስታዩት በጣም ይከብዳል ሀቂቃ። እኔ ሰይድን በቃ እንደዚህ አይነት ነገር ላይ አልጠብቀው እውነት ለመናገር እና ለሱመያ ራሱ ተከትሎ ሲሄድ በቃ ሚስቱን በቃ ፍለጋ ተንከራተተ ስል ነበር።
የማትጠብቁት ሰው የሆነ በማይጠበቅ ቦታ ላይ ስታገኙት የማይጠብቁትን ነገር ስታዩ በቃ በጣም ታዝናላችሁና ያው ምን ማለት አይደለም ጋይስ፣ ከባድ ነው ሀቂቃ። ቪዲዮው ብዙ ሰዎች ጋር ደርሷል፣ ብዙ ሰው አይቶታል። እኔ ግን ሰይድን በውስጥ ጽፌለት ነበር ሳይወከው ነው ያልኩት። በቃ እየቀለዳችሁብን ነው፣ ድራማ እየሰራችሁብን ነው ብዬ ጽፌለት ነበርና እሱም ያለውን ብሏል። አልሙሄም ውድ ፋሚሊዎቼ ሙሉ ሚዲያ ላይ የምናየው ነገር በቃ ውሸት እየመሰለኝ ነው አሁን ላይ። እውነተኛ ነገርን ቢሰራ ምን አለበት? እኔ አሁንማ በቃ ፕራንኩም ይሁን አልኩኝ። ወደዛው ፕራንክ አድርገው ወደዛው ፕራንክ ነው የሚሉት ነገር ይሁን። ግን እንደው በዚህ ልክ ሰው እንዴት ይዋሻል? ህሊና ራሱ እንዴት ይፈቅዳል? ሀቂቃ ህሊናን መሸጥ እኮ ነው። በውሸት ተሞልቶ ሰላምስ ይኖራል? የምር ሰላም ምን አይነት ሰላም ኖሮ ነው? በቃ ገንዘብን ብቻ እያሰቡ ይሄን ሁሉ ህዝብ መሸወድ በጣም እኮ የሚከብድ ነገር ነው ጋይስ። እኔ እንጃ ብቻ እኔ እንዴት እንደቻሉ ራሱ አላቅም። ከእንደዚህ አይነት ነገር አላህ ይጠብቀን። እንግዲህ ሱመያ ያው እሷ እንደሌለችበት በቃ እሷም በቃ ፈጣሪ የኔ ውቃቢ በቃ የኔ አምላክ የኔ ዋህነት አጋለጣቸው እያለች ነው። አላቅም ብቻ እኔ ብቻ እምነቴ በጣም ነው ያሽቆለቆለው። አልሙሄም እኔ ሱመያ እዚህ ነገር ውስጥ ከሌለሽበት ከበስተጀርባ ከሌለሽበት አንቺ ማለቴ ሰላም ሆነው ሱመያና ሰይድም አልተጣሉም አውቀው ነው ድራማን የሚሉም ኮሜንቶች እያየሁ ነው። ምናልባት እውነት ከሆነ አንቺ የምትይው ነገር ከዚህ ነገር ጀርባ ከሌለሽበት ራስሽን አውጪ፣ ራስሽን ጠብቂ ነው የምለው። ሀቂቃ ምንም ደስ የሚል ነገር የለውም። የምር በእንደዚህ አይነት ነገር በጣም ነው የሚከብደው። ግን እኔ በፊት የነበረኝን ያክል እምነት የለኝም። ሀቂቃ እምነቴ በጣም ነው ያሽቆለቆለው እና ያው ብዙዎቻችሁን ኮሜንት ላይ ያሳዝናል በቃ ይሄን ያክል ሱመያን እየሸወደ ነው የምትሉም አላችሁ። ካዩ ጋር በቃ እየተመካከረ ሱመያን እየሸወደ ነው፣ እሷን አይፈልጋትም፣ አውቆ ነው፣ ልጆቹን ነው በቃ ብዙ አይቻለሁ። ሱመያም ያለችው እንደዛ ነው። ይሁም ልጆቹን ነው የሚፈልገው ብላለች እኮ እሷ በቃ እሷ ተናግራለች። እና እንኳንም አላገኘሁት እኔ ጎንደር ባህር ዳር ሲሄድ በቃ በተለይ ጎንደር ሄዶ ጥፍት ሲል እንደሆነ ምን አይነት ሰው ነኝ ምን ነው አግኝቼው ቢሆን እያልኩ ተጸጽቼ ነበር። እንኳንም አላገኘሁት ስትል እውነትም እሷ በቃ የለችበትም፣ የሁለቱ የምክክር ስራ ነው እያልኩኝ በቃ ያው ሙሉ እምነት ባይኖረኝም ሱመያ እንደዛ እያለች ያየኋት። ከሌለሽበት ራስሽን ጠብቂ፣ ከእንደዚህ አይነት ውሸት ራቂ ነው ማለት ፈልገው። ኡመርም ቪዲዮ ሰርቷል። ኡመር እንግዲህ የምንወደው የምናከብረው ለሱመያ በቃ ለሱመያ ጠበቃ ሆኖ ሱመያ ሀቅ አላት ብሎ ከሱመያ ጎን ሆኖ የሚሰራ ልጅ ነው ኡመር። እሱም ግን ስለዛ ቪዲዮ ምንም የተናገረው ነገር የለም። አሁን ላይ ቪዲዮ የለም፣ ተቆርጧል። እንዴት ተቆረጠ? አልሙሄም ጋይስ ኡመርም ምንም አላለም እና ወላሂ በዚህ ልክ ሰውን አትሸውዱ፣ በዚህ ልክ ህሊናችሁንም አትሸውዱ። ሁሉም ነገር ቀሪ ነው። ውሸት ደግሞ ወደ ጥመት የሚመራ ነገር ነው። ውሸት ምን አስፈለገ ጋይስ? ምን አስፈለገ? እንዲህ በፊት እኮ የሚሰሩ ድራማ ምናምን በጣም እኮ በተመልካች ዘንድ ተወዳጅ የሆነ እኮ ነው። ድራማ ይሰሩ ነበር የመላይ ያሉ እንደዛ አይነት ነው ብለው ቢሰሩ ተከታታይ አድርገውት ቢሰሩ ምን ችግር አለው? ከፈጣሪያቸውም ሳይጣሉ ተመልካችም እውነቱን አቆ ቢከታተላቸው ቢማርበት። እንደዚህ አይነት እኔማ እኮ አሁን በቃ አዩ ላይ መፍረዴን እኮ ተውኩ። አዩ ላይ በቃ መፍረዴን በቃ እንዴቺ ብድናት ይቺ ራስ ወዳት ናት የምለውን ነገር በቃ እኔ እንጃ ያን ያክል አይደለም እሷ ላይ ያለኝ በቃ እሷ ላይ እንትን ያለኝ ነገር እንደ በፊቱ ምን አይነት ራስ ወዳድ ናት ምን አይነት በቃ የምለው ነገር እየተመከረችና ካራክተሩን ተሰጥቷት እየተወነችው እስከሆነ ድረስ እኔ ምን እሷ ምን ማለት ይቻላል?
እና ውድ ቤተሰቦቼ እንደዚህ አይነት በቃ ለህሊናችንን መሸውደን ተመልካችንም እየሸወድን የምናገኘው ነገር ቢቀር ይሻላል። አላህ ይጠብቀን ከእንደዚህ አይነት ነገር። ዱአ ነው፣ የምሬን ነው። ያልጠበቅኩት ነገር ስላየው በጣም አዝኛለሁ። እኔ እንጃ ብቻ እኔ በቃ ጉጉቴ እንደው ትዳራቸው ተመልሶ ማየት፣ ሰኢድም የሚሽከረከረው ከሀገር ሀገር በቃ የሱመያ ፍቅር አለበት እያልኩ ነበር እንጂ እንደዚህ አይነት ከኋላ ሹክሹክታ አለ የሚል ጥርጣሬ የለኝም ነበር። የምሬን ነው የምላችሁና በጣም ነው የሚገርመው። እና ፋሚሊዎቼ ብዙዎቻችሁ ኮሜንት ላይ በጣም እንደተገረማችሁ፣ በጣም እንዳዘናችሁ፣ ግማሾቻችሁ ትስቃላችሁ፣ ግማሾቻችሁ በቃ እና ኮሜንታችሁን እያየው ነበር። እውነት ያስቃልም፣ ያስለቅሳልም፣ ያስገርማልም። ብቻ ያው እንግዲህ ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። እንግዲህ አይደለ ጋይስ? እና ወደ ቤተሰቦቼ እንግዲህ ሱመያ ከዚህ ጉዳይ ውስጥ ከሌለችበት አላህ ይጠብቃት። እውነትም የሷ በቃ አላህ አጋለጣቸው ነው የምለው። የሷ የዋህነት እንደምትለው የዋህነቴ ነው ያጋለጣቸው እንደምትለው እውነት እንደዛ ነው የምለው፣ ከሌለችበት ማለት ነው። እና ራስሽን ጠብቂ ነው የምለው እህቴ። ግን ውሸት ጥሩ አይደለም፣ ወላሂ ውሸት ጥሩ አይደለም። በጣም ከባድ እኮ በጣም ከባድ ነው ጋይስ። እና ውድ ፋሚሊዎቼ እንግዲህ ዛሬ መጣሁት ይሄንን ለማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ፈጣሪ ከክፉ ነገር ይጠብቃችሁ፣ ሰላማችሁን እያብዛልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። يا هلا بالحلم وينك من زمان يا حالاتك وانت متحقق بدي كان ما بيني وبينك امتحان هانت ظروفه وعدى كل شيء عدى كل شيء بسم الله الرحمن الرحيم